እማዬ መሞት እፈልጋለሁ። የኔ አባት አይደለም እሱ። ምንም ማሰባት እስቲ ከኔ ስራ ስርዓትና ትዕዛዝ ውጪ ትወጣ እንደሆነ አያታለሁ። ወይ ሳልነግርሽ ብታይ አብረን እንደተቀመጠን እማዬና አባዬ አልመጡም መሰለሽ? አያሰፋ እሷ ያላሟላችለትን ነገር እኔ እያሟላው ወደ እኔ እንዲሳብ አደርገዋለሁ። እንዴ ይኸው ከቃል አይወጣም ያልሽው ልጄን ታማሚዋን ልጄን ሲያባልጋት አገኘሁት። ኧረ እኔ ምንም አላደረኩም። ዝም በል መልስ አትስጠኝ። ቴዲ እውነት ነው? እማ እኔ ምንም ነገር አላደረኩም። ከዚህ በላይ ምን ስታደርጋት ልጠብቅህ? አርግዛል ሜዳ ላይ ስትጥላ ልጠብቅህ? ኧረ በስመ አብ መልስ አትስጠኝ አልኩህ እኮ። እና ቆይ እንዴት ልናገር እንዴ? ሁላችሁም እኔን እኮ ሊናን ህይወቷን ያበላሸ ዱርዬ አድርጋችሁ ነው እያሰባችሁኝ ያላችሁት። እኔ ቆይ ምን አደረኳት እንዴ? ቆይ እኔ ሊናን ከማፍቀር ውጪ ምን አደረኳት? ይኸውልህ ለኛ እሷን ማፍቀር ራሱ እኛን በቁማችን እንደገደልከን ነው የምንቆጥረው። ለምን እንዴ? ሊናን ቆይ ለኔ ባይሰጠኝ ራሱ ለሌላ መስጠቱ ይቀራል ነው ወይስ ቆይ አንተ ልታገባት ነው? የዚህንም ያህል ተናንቀናል ማለት ነው? ተው አባቴ ላይ ትሰነዝራለህ? አባቴ አይደለም እሱ አባቴ አይደለም። ቆይ እድሜ ልኩን ከኔ ጋር እንዴት ሲኖር ነበር? እንደ ቆሻሻ እንጂ ቆይ እንደ ልጅ አይቶኛል። ና በቃ ግባይ። ተይው ይደብድበኝ ይደርሰናል። አንተ ደግሞ እስቲ ዝም በል። ምን እያደረግሽ ነው? እሱ ነገር ታዩ። እማዬ መሞት እፈልጋለሁ። ቆይ አላሳዝንሽ? አንቺስ እኔ አላሳዝንሽም? ቆይ ለምንድን ነው ልትረጂኝ የማትሞክሪማ? ልጄ እኔና አባትሽ እኮ ከአንቺ ውጪ ምንም ነገር የለንም እኮ። እዚህ ምድር ላይ መኖራችን ምክንያት እኮ አንቺ ብቻ ነሽ። እማ እኔ ደግሞ ከቴዲ ተለይቼ መኖር አልችልም። ከልጅነቴ ጀምሮ እኮ ነው ሳፈቅረው የነበረው። ድሮ እንኳን እቃቃ ስንጫወት የእሱ ሚስት መሆን ነበር ህልሜ። ህልምሽን ለማሳካት እኮ በማይሆን መንገድ መሄድ እኮ ትክክል አይደለም። ምኑ ነው ልክ ያለው? በድጋሚ ራስሽን ለማጥፋት መሞከርሽ ልክ ነው ብለሽ ነው የምታስቢው? እሱ ስህተት እንደሆነ አውቃለሁ፣ ግን እማ ግን ምን? እናንተንም እሱንም ከማጣት ሞቴን እመርጣለሁ። ከዛስ በኋላ ራስን ማጥፋት እኮ በፈጣሪ ዘንድ ይቅርታ የሌለው ኃጢአት እኮ ነው። አውቃለሁ እማ። ይህ ካወቅሽ ታዲያ ለምንድን ነው እንደዚህ የምታደርጊው? እኔና አባትሽ እኮ በጸሎትና በልመና ያገኝ ብቸኛ ልጃችን እኮ ነሽ። እሱንም አውቃለሁ። አታቂ ብታቂ ኖሮ ነገ ሌላ ሴት ለሚያገባ ወንድ ብለሽ እኔና አባትሽን በቁማችን እንድትገይን አታስቢም ነበር። እናንተንም እሱንም ማጣት አልፈልግም እማ። በቃ ተረጅኝና አንድ እድል ስጭኝ። ከዛ በኋላ ሁሉንም ነገር ታይዋለሽ። የእውነት ቴዲ የማይወደኝ ከሆነ ሁሉንም ነገር ተወዋለሁ። እሺ ቃል ግቢልኝ። ቴዲ እንደማይወድሽና ለአንቺ ምንም አይነት ቦታ እንደሌለው ካወቅሽ ሁለቴ ሳታስቢ እንደምትተዩ ቃል ግቢልኝ። አውማ እኔም ቢሆን እኮ ከማይወደኝ ሰው ጋር መሆን አልፈልግም። ስለዚህ የምታደርጉትን የምታወሩትን ነገር ለእኔ ታሳውቂኛለሽ ማለት ነው። እሺ ደስ ይለኛልማ። ብቻ ቴዲዬን አትጥይብኝ። አንድ ጥያቄ ልጠይቅሽ? ምን? ስለዚህ ከዚህ በኋላ እንደ ጓደኛ ግልጽ ነው የምናወራው እና ለመጠይቅሽ ጥያቄ ምንም ነገር ሳትደብቂ ትነግሪኛለሽ። እሺ እማዬ፣ ምንም አልደብቅሽም። ከቴዲ ጋር ሌላ ነገር ውስጥ ገብታችሁ ነበር? ሌላ ነገር ማለት አልገባኝም። አብራችሁ አድራችሁ ታውቃላችሁ? አዎ፣ ብዙ ጊዜ እኮ እዚህ ሲያደር አብረን ነበር የምንተኛው። አባቢም እኮ ያውቃል። እንደሱ ሳይሆን ሴክስ ምናምን ጀምራችሁ ነበር? እረማ እኔ እና እሱ እንደዚህ አይነት ነገር አስበን አናውቅም። ደግሞ ሁሉም ነገር ከጋብቻ በኋላ እንደሚሆን ተነጋግረናል። እርግጠኛ ነሽ? አባቢ ምን ሳይሆን አልዋሸሁሽም እማ። አሁን እኮ ፎከስ አድርገን እየሰራን ያለነው ትምህርታችን ላይ ነው። ይኸውልሽ እሱ ወንድ ልጅ ነው እና ስሜቱ በጣም ቅርብ ነው እና ስሜቱ አሸንፎ ብትሳሳቺ በዚህ ነገር በጣም የምትጎጂው አንቺ ነሽ። አታስቢሽ እማዬ፣ ለአንቺ ሳላማክር ከዚህ በኋላ ምንም ነገር አላደርግም። አምንሻል። ስለተረዳሽኝ በጣም ነው የማመሰግነው እማዬ። ምንም አይደል። ያውን አርፈሽ ጥናትሽን አጥኚ። እኔ የምልህ ቆይ ምን መሆነ ነው? እንዴት እጅህን ልጄ ላይ ታነሳለህ? ምን ብሎ እንደተናገረኝ ሳሰሚ ቀርተሽ ነው ወይስ አንቺ ሌላ ነገር ፍለጋ ነው?
ልክ አልተናገረም። ግን ቢሆንም እኮ ልትረዳው ይገባል እንዴ። ልጅህ እኮ ነው። እሱ ቆይ መቼ እንደ አባት አክብሮኝና ነው እኔ እንደ ልጅ የምረዳው? እሱ አባቱ እንደሆንክ የት ያውቃል? ስማ አሰፋ፣ በኋላ አባቱ መሆንን ሲያውቅ እንዳይጠላ። እሱማ እድሜ ላንቺ፣ ገና ሳያቀኝ እኮ ጠላኝ። እኔ የምለው ቆይ አባቱ እንደሆንክ ለምን አንድ ቀን አትነግረውም? ቆይ እየቀለድሽ መሆኑ ነው? አልቀለድኩም፣ የእውነቴን ነው። ልጄ እስከ መቼ ዘረቢስነት እየተሰማ ይኖራል እንዴ? እኔ አንድ ነገር በሆን ቆይ ለልጄ ማን ይደርስለታል? ይሄ ሁሉ ትግል ውስጥ እኮ የገባ ነው አባቱም ሆኔ እንዳያውቅና ከእህቱም ጋር ሌላ ችግር ውስጥ እንዳይገባ ፈልገን መሰለኝ። እሱማ አውቃለሁ። ይኸውልህ ከሊና ጋር ካለያየናቸው በኋላ እውነቱን ልንነግረው ይገባል። እስከ መቼ ብቻውን ይኖራል? እስከ መቼ ብቸኝነት ይሰማዋል? እስኪ መጀመሪያ ይለያዩ። የማያስጨንቅ ነገር አያስጨንቅሽ። አንተማ ትዳርህን አሟሙቀ ይዘህ ነው የኔና የልጄን ህይወት እዚህ ቀዝቃዛ ህይወት ውስጥ ከተትከን እንጂ። ቆይ ወይ እኔ ሌላ ህይወት አልመሰረትኩ ወይ ልጅ አንገቱን ቀና አድርጎ አልኖረ። አሁን የኔ ህይወት ነው። ተዋበች፣ ቆይ አሁን ምን አድርግ ነው የምትይ? ያለፈው ዘመን እንደሆነ ላይመለስ ሄዷል። አለቀ በቃ። አሁን ሄዷል አውቃለሁ። ዛሬም ቢሆን ግን ምንም የተጨበጠ ተስፋ የለም ስለኛ። ይሄ ነገር ደግሞ ወደፊትም አሁንም ያሳስበኛል። ኡፍ በቃ ሌላ ጊዜ እናወራለን። አሁን ግቢ። እኔ ሁል ጊዜ ቁም ነገር ሳወራ ሰበብ አታጣም። አሁን ወሬያችንን ሰምቶ ልጁ ቢመጣስ? ወሬያችንን ሰምቶ ጉድ ሳንሆን አንቺም ወደ ቤት ግቢ፣ እኔም ወደ ቤት ብሄድ ይሻላል። እሺ ይሆናል። አያሰፋ ሁልጊዜ ልቤን እንደዚህ መጫወቻ ሜዳ ታደርገው። እንዴት ሆንክ? ልደውልልሽ እኮ ብዬሽ እኮ አክስት ያጠገብሽ ትኖረች። አዎ አብራኝ ነበረች። አሁን ስትወጣ እኮ ነው የደወልኩት። እንኳንም ያልደወልኩት። አባቢ ምን አለክ? መታክ እንዴ? ኧረ አልመታኝም። እማዬ ጋር ወስዶ በቃ ስሜን አጠፋው እንጂ ሌላ ምንም ነገር አላደረገም። ምን አላት? ልጄን አቧልጓታል። በኋላ ብታረግዝ ምናምን ብሎ የማይሆን ቃል ሲናገርም ተናድጄ በቃ የማይሆን ቃል ተናገረ። የማይሆን ቃል ማለት አባቴን ሰደብከው? አረ ተረጋጊ እንጂ ምን ሆነሽ ነው? እኔ አልሰደብኩትም። እና ምን ብለኸው ነው? ልጅ ልታገባት ነው ወይ ምናምን ስለው ተነስቶ በጥፊ ያልመታኝ። ከዛ በኋላ ማላችን ገብታ ነው ያረጋጋችሁ። ሂዲ፣ ሁለተኛ አባቴ እንደዚህ ስትናገረው እንዳልሰማክ። የእውነት እንጣላለን። እሱማ እኔም ሳስበው በጣም ነበር የጸጸተኝ። እኔ እንደዚህ ማድረግ አልነበረም። እኔን ሳይሆን አባቴን ነው ይቅርታ ማለት ያለብክ። እንዴት አድርጌ ነው የአባትሽን ይቅርታ የምጠይቀው? ሊያየኝ ራሱ እኮ ፈቃደኛ አይደለም። እሱ ችግር የለውም አታስብ። እንዴት? ለማሚ ሁሉንም ነገር ነግሬ ያሳምኛታለሁ። አትቀልጂ እና ቆይ አብረን እንድንሆን ፈቀዱ ማለት ነው? አዎ አባቢንም እንደምታወራው ቃል ገብታልኛለች። ግን ቆይ እንዴት ይሻለሽ? በቃ ስለምናት ይሻለች። እርግጠኛ ነሽ? ያለምንም ቅድመ ሁኔታ ፈቀደች እያልሽኝ ነው? አዎ አልኩህ እኮ አላመንከኝም? ኧረ አምንሻለሁ እንጂ ግን ነገሮች በዚህ ፍጥረት በቃ ይረጋጋሉ ብዬ አስቤያለሁ። ያው እሷም ፍቅርን ብላ በልጅነቷ ስለተሰደደች እኔም በዛ መከራ ውስጥ እንዳላልፍባት ስለፈራች ይሆናል። እሱስ ልክ ነሽ። በዚህ ሁኔታ ነገሮች ቢቀጥሉ ተያይዘን መጥፋታችን መች ይቀራል ብለሽ? እኔማ እሱን እያሰብኩ ነው። ድንገት እሷም እሺ ያለች እንዴ? ቆይ እሺ በቃ ቻው። የት ነበርክ እስካሁን? የት ሆናለሁ? ምን ነበር? ልጁን የት አደረስክ? የት አደረስኩ? እዛው እናቱ ጋር ጥዬው ነው የመጣሁት። ቆይ ልጅቷን ለመጠበቅ ነው አለዚህ ቁጫችሁ? ና ቁጭ በል፣ መነጋገር አለብን። ምን ነው? ምን ተፈጠረ ነገር? አስዬ የዚችን ልጅ ነገር እኮ አንድ ነገር ማድረግ አለብን። እስከ መቼ ነው ዘመን የምንለው? ይኸውልሽ ከዚህ በኋላ ሞክራለሁ ካለች እግሯን ሰባብሬ ነው ማስቀምጣት። እንደሱ ማድረጋችን እኮ የበለጠ ነው እሷን የሚያሳጣል። እና ዝም ብለህ ያት እያልሽኝ ነው? አይ እንደሱ ሳይሆን የምናደርጋቸውን ነገሮች እኮ በጥበብ ማድረግ አለብን ለማለት ነው። እንዴት?
አስዬ አብረው እንዲሆኑ እንፍቀድላቸው። ግን ሁኔታውን አይተን ለልጃችን የማይሆን ሰው ከሆነ ደግሞ በጊዜ ሂደት እንለያቸው። ቆይ ማን ይሄንን የማይረባ ሀሳብ ይሰጥሽ? ዛሬ እሺ አብራችሁ ሁኑ ብለናቸው ከዛ በኋላ እንዴት አድርገን ነው የምንለያያቸው? በቆይታ ውስጥ እሷም ልጅነቷ እኮ እየለቀቃ ሲመጣ ሁሉ ነገር ይገለጥላታል። ጸቡና ጥላቸውም ሲበረታ ደግሞ እሷም አይኗ ይገለጣል እኮ። ቆይ እንዳሰብሽው ባይሆንና ውሎ አድሮ ፍቅራቸው ቢጨምር ምን ልናደርግ? እውነተኛ ፍቅር ከሆነ እንተዋቸው። እንደ ቤተሰብ ደግሞ እራሷ እንዴት መጠበቅ እንዳለባት እንንገራት። ከዛ ውጭ ምንም ማድረግ እኮ አንችልም። በቃ ይሄንን ነው አሰብኩ ብለሽ የምትናገር እንዴ? እስኪ እንደ እናት አስቢላት። ሴት ልጅ እኮ ናት። በትንሽ ነገር ህይወቷ ሊበላሽ እኮ ይችላል። እሺ ከዚህ የተሻለ ሀሳብ አለ? ምንም ማሰባት። እስቲ ከኔ ስራ ስርዓትና ትዕዛዝ ውጪ ትወጣ እንደሆነ አያታለሁ። እባክህ እየተረጋጋ። በኋላ እንደዚህ ሆነ ልጃችንን እንዳናጣት። ሂጂ ንገሪ። ተልፈስፍሰሽ አታልፈስሽ። ድጋሚ እኮ ራሷን ልታጠፋ ስትል በትክክል ነው ያስቆምኳት። ምን ድጋሚ? አዎ እኔ አሁን የምፈራው ማንም በሌለበት ሞታ እንዳናገኛት ነው። ኡፍ አስብበትና እናወራለን። አሁን ግን ምንም እንዳትላት። ከማን ጋር ነበር ስታወራ የነበረው? ከሰው ጋር። እና እኔ ከእንስሳ ጋር ነው የምታወራው አልኩ። ያቺ ሊና ናት አይደል? አይ አይደለችም፣ ማህሌት ናት። እሷ ከሆነች ጥሩ። ግን ቅድም ምን ሆነ ነው አሰፋ ላይ እጅህን እንደዚህ ታነሳለህ? ታዲያ እኔ ምንም ነገር ሳላደርግ ቆይ ምን እያደረገኝ እንደነበር እያየሽ አልነበር እንዴ አንቺ? ምንስ ቢል አሰፋ እኮ እንደ አባት አድርጎ አሳድገዋል። ለሱ ይሄ አይገባውም። አረማሽም ነው ብቻ ለሱ ቆይ ጥብቅና እየቆምሽለት ባሉ ነው። እኔ ለእውነት ነው ጥብቅና የምቆመው። እኔ እኮ ያኔ አንተን ይዤ በምንከራተትበት ሰዓት ትዕግስትና አሰፋ ናቸው የታደጉኝ። ታዲያ ዛሬ አድገን አንተ የእነሱን ውለታ በምትመልስበት ሰዓት እንደገና ዱላ። እሱማ እኔም ካደረግኩት በኋላ በጣም ነው የቆጨኝ። ስለዚህ ይቅርታ መጠየቅ አለብህ። እንዴት ብዬ ነው እኔ ይቅርታ የምጠይቀው? ሊያየኝ ራሱ እኮ ፈቃደኛ አይደለም። እባክህ ልጄ እንደው ለእኔ ስትል ደግሞ እሱ አባት አይደል? አባቴ አይደለም፣ የእኔ አባት አይደለም እሱ። እኔ አባት የለኝም። ቢሆንም የእሱን ውለታ እንደዚህ መመለስ የለብህም። ለአንቺ ስል ግን እሺ። ግን ይኸውልሽ ከዚህ በኋላ ልጄን አባለክ እያለ ስሜን እንዲያጠፋ አልፈልግም። እሺ እንዴ ስምህ እንዳይጠፋ ከፈለግ ከልጅቷ ህይወት ገለል ማለት ነው። ለነገሩ ተይው፣ አንቺም ሆንሽ እሱ የአንድ ሳንቲም ግልባጮች ናቸው። አልቀረብህም። በላጥ ነው ቆይ ትናንት በጊዜ ገባችሁ ወይስ ቆያችሁ? ወይ ሳልነግርሽ ብታይ አብረን እንደተቀመጠን እማዬና አባዬ አልመጡም መሰለሽ? ወይኔ ቅሌት። ቆይ ምን አሉ? መቼስ ቴዲን ገደሉት በይኝ። አረ ፈጣሪ ነው ያወጣን። ብታይ እዛው በተቀመጥንበት አባዬ ተናዶ አናቱን ብሎት ነበር። እሺ ከዛማ እኔ ወደ ቤት ግብት አልኩኝና እጄን በምላጭ ትልትል አድርገው ስል ማደርስ አስቆመች። አንቺ ቆይ ጤናሽን ያጣሽ ነው ልበል? ተናድጄ እኮ ነው። የፈለገ ብትናደጂ ቆይ እሱ ለአንቺ አንድ ቀን እንኳን ለመሞት ሲሞክር አይተሻል? ማን ያውቃል ብለሽ ነው? ኧረ አንቺ ይለያል። እንኳን ሊሞትልሽ ከሚኖራት አንድ ቀን እንኳን ስላንቺ አስቦ ማያውቅ። እሺ በቃ ይሁንልሽ፣ እንደፈለግሽ ማሰብ ትችያለሽ። እንዴ ቆይ አስበሽዋል? አሁን እናትሽ እኮ ባደርስልሽ ኖሮ ይሄ አፈር ተጭኖብሽ ነበር። እስኪ አታሟርችብኝ። ስሚ ዛሬ እንደ ቀልድ የጀመርሽው ነገር ነገ እውነት ሆኖ ቤተሰቦችን እንዳታሳዝኝ። ኡፍ ማሂ፣ እኔ ምክር አልወድም። በቃ አትምከሪኝ። የራስ ጉዳይ። ይልቅ ዋናውን ነገር እኮ ገና አልነገርኩሽ። ከዚህ በላይ ምንም ትነግሪኛለሽ? እማ አብረን እንድንሆን ፈቀደችልኝ። እንዴት? ያ ሁሉ ነገር አውርተን? ምንድን ነው ያወራችሁት? አይ ምንም ዝም ብዬ ነው። ማለቴ ራስሽን እንዳታጠፊ ብዬ። አንድም እሱ ከዛ ደግሞ ፍቅራችን የእውነት እንደሆነና እንዳልሆነ አይታ የእውነት ካልሆነ ቴዲን እንደምተው ቃል ገብቼላት ነው። እና ቴዲ በዚህ ሀሳብ ተስማማ? ለሱማ እንደዚህ ብዬ አልነገርኩትም። በቃ ፈቅዳልኛለች ነው ያልኩት። ለምን ደበቅሽኝ? እማዬ እኮ ልክ ናት። የቴዲ ፍቅር እውነተኛ ለመሆኑን በደንብ ማረጋገጥ አለብኝ። በኋላ ቆይቶ ጥርጣሬ ቢመጣስ? ቴዲ እንደማይወድሽ ይሰማሻል ማለት ነው? እንደሱ ሳይሆን ለፍቅራችን ምን ያክል መስዋዕትነት እንደሚከፍል ማወቅ እፈልጋለሁ። በዛ ላይ ደግሞ ማዬ የእሱ ፍቅር ከአንቺ መብለጥ የለበትም ብላኛለች። እሱስ ልክ ናት ሊኔ። እኔም ብዙ ጊዜ ልነግርሽ ፈርቼ ነው እንጂ ቴዲ አንቺም ትወጂው ነው የሚወድሽ አይመስልም። ቆይ አንቺም እንደዛ ነው የሚሰማሽ? አዎ ሊኔ፣ እስኪ ልብ ብለሽ እዩ። አንድም ቀን እኮ ግንኙነታችሁን ለማስቀጠል ምንም አይነት ዋጋ ሲከፍል አይቼው አላውቅም።
በዛ ላይ ደግሞ ግንኙነቱን ለማስቀጠል እየሞከርሽ አንቺ ብቻ ነሽ። ይሄ ደግሞ ትክክል መስሎ አይታይም። ስለዚህ ቴዲ መፈተኔ ልክ ነው ማለት ነው? አዎ፣ ያው ቆንጆ ፈተና እያወጣ ነው መፈተን ያለን። በቃ በኋላ ከትምህርት ቤት ስንመለስ በደንብ እናወራበታለን። በቃ እናስብበትና የምናደርገው ምናምን ያልሻል። መቼም በዚህ ጠዋት ለምን እንደሰበሰብኳችሁ ይገባችኋል ብዬ አስባለሁ። መቼስ ይቅርታ ልጠይቀኝ ነው በዚህ ጠዋት ቤቴ ድረስ የመጣችሁ? ማን ስለሆንሽ ነው ይቅርታ የምጠይቅሽ? ማን እንደሆንኩማ ጠንቅቀሽ ታውቂያለሽ። ድንቄም ሲሉ ሰምተሻል እንዴ? እኔ እዚህ ቁጭ አድርጋችሁ ይጨቃጨቃችሁ ነው እንዴ? ስነ ስርዓት አድርጉ እንጂ። ይውላ ሰፋ፣ እኔ አንተን አክብሬ እንጂ እዚህ ቤት ድርሽ አልልም ነበር። አውቃለሁ እንዳከበርሽ፣ ፈጣሪ አክብርሽ። አሁን ግን ወደ ጉዳያችን እንግባ። ቶሎ ቶሎ እንበል፣ እኔ ስራ አለብኝ። ድንቄም ስራ ዝም አስበልልኝ፣ አለበለዚያ እሄዳለሁ። ተዋው፣ ስንት ነገር አውርተን። እሺ በቃ ዝም እላለሁ። መቼስ የእናንተ ወዳጅነት ሀገር የሚያውቀው ነው። እንዴት ሰው እስኪያውቅ ድረስ እንደዚህ ትጣላላችሁ? የሁሉም ነገር ጀማሪ እሷ ነች። አንቺ አይደለሽም እንዴ ቤቴ ድረስ መተሽ ልጄን ሰድባችኋል ብለሽ በስድብ ስታገላብጭኝ የነበርሽ? ልጄን እንደዛ ጥንብርኩሷን አውጥታችሁ ዝም እንድል ነበር እንዴ ፈለግሽው? በቃ አሁን አንድ ሁለት መባባል ምንም ትርጉም የለውም። ይቅር ለመባባል አንቺም የምትፈልጉትን ተናግራችኋል። አሁን ይቅር ተባባሉ። እንደዛ ከሆነ እኔ ልጀምር? ለምንድን ነው አንቺ የምትጀምሪው? እኔ ነኝ የምጀምረው። በገዛ ቤቴ ማን ስለሆንሽ ነው የምትጀምሪው? እንዴ ኧረ ዝም በሉ በቃ። እንዴ ቲጂ፣ መቼም በገዛ ቤታችን እኔ ልጀምር አይባልም። ተዋቡ ትጀምር። ተዋቢ፣ እስቲ ምንድን ነው የተሰማሽ? አንቺ ተናገሪ። ልጄስ እኔ ቴዲን ለማሳደግ ብዙ መከራ በልቻለሁ። ቴዲን ይዤ እናንተ ቤት ስኖር ቴዲ ለሁለታችንም ታዛዥ ነበር። ከወጣን በኋላ ምንም ሁለታችንንም ቀናማ ብሎ ማየት ጥሩ ልጅ ነበር። ግን ይህን ልጅ ዲቃላ ብላ ሰድባብኛለች። በጣም አዝኛለሁ። እሺ አንቺስ? መቼስ እኔና ሰፋ ልጅ ለማግኘት ያልተሳልነው ስለትና ያልረገጥነው ደጅ እንደሌለ ታውቂያለሽ። እና ልጄ ምንስ ብታጠፋ እንዴት ነው የአእምሮ ታማሚ የምትያት? ለእኔ እኮ አንድ ልጄ ናት፣ ስስቴ፣ አይኔ ናት። ለእኔስ ልጄ ስህተቴ ነው እንዴ? ሌላው ደግሞ ልጄ ታማን እንደዛ እያየ ልከተላችሁ አለማለቱ፣ ከሱም ብሶ ደግሞ አለመጠየቁ ራሱ እንዴት እንዳሳዘነኝ። ታዲያ ይሄ ጥፋት የቴዲ ጥፋት ነው እንጂ እኮ የእሱ አይደለም። የእሷ ጥፋት ነው እንጂ ያኔም እኮ ሆስፒታል መጥቶ እንዳይጠይቅ ያደረገችው እሷ ነች። ከዛም ብሶ ደግሞ ቤቱን መጥቶ እንዳይጠይቅ አድርገዋለች። ብያለሁ። አንቺም እሱን ልጃችንን ገደለ እያላችሁ እያወራችሁ እንዴት ነው እዚህ እንዲመጣ መፈቅድለት? ምንስ ብንል ልጅቷ እኮ ከአሁን እሱ መጣ ብላ አይኗ ሲንከራተት ነበር እኮ። እሺ በቃ ይበቃል። የልጆቹን ጉዳይ ሌላ ጊዜ እናወራለን። አሁን ይቅር ተባባሉ። እንግዲህ ካስቀየሞሽ በጣም ይቅርታ። ለእኔ ይቅርታ አድርጊልኝ። እኔ ስናደድ የማደርገውን እንደማላቅ ታውቂ የለ። ሌና እኮ ለእኔም ሁለተኛ ልጄ ማለት ናት። ምንድን ነው እንደዚህ የተጨመላለቀ ነገር? ተነሱና ይቅርታ ተባባሉ፣ ተቃቀፉ እንጂ። ይቅርታ ተዋብዬ፣ ስሜታዊ ስለሆንኩኝ ነው እንጂ ቴዲ እኮ ለእኔም ልጄ ነው። ከሊና እየለይቼው አላየው። ለእኔም ይቅርታ አድርጊልኝ። እኔ ስናደድ የማደርገውን እንደማላቅ ታውቂ የለ። ሌና እኮ ለእኔም ሁለተኛ ልጄ ማለት ናት። ለአንቺም ለቴዲም ይሄ ቤት ሁሌም ክፍት ነው። አውቃለሁ። ትንሽ ስለከፋኝ እኮ ነው። መደበቂያዬ ነሽ። እሰይ፣ እንደዚህ ነው እንጂ። በይ ቲጂ፣ የደስ ቡና ሆናል። እሺ በቃ እስከዛ ተጫወት። ቴዲ ምን ቀረሽ? እሺ ቆይ ለምንድን ነው ግን ቅድም ዘግተኸኝ የሄድከው? ቴዲ ምክንያቱም በቃ ሰላም ልልሽ ስላልፈለኩ ግልጽ መሰለኝ። ቆይ ባንተ እንደዚህ መሆን ሌላ ምን ብታስብ እንደምችል ጠፍተው ነው? የሊኑን ሀሳብ ሆን ብለሽ ለማስቀየር እየሞከርሽ እንደሆነ አውቃለሽ። ግን ይኸውልሽ መቼም አይሳካልሽ። ቴዲ እኔ እኮ ሰይጣን አይደለሁም። እሱማ ውስጥሽ ያውቃል። ቆይ ይኸውልህ አፈቅርሃለሁ ስላልኩህ ነው እንዴ? ቆይ አልገባኝም። ቆይ ማፍቀር ኃጢአት ነው እንዴ? እኔ ደግሞ አላፈቅርሽም። እሺ እሱን አውቃለሁ። ኢቨን ከኔ ጋር ባንተን እንኳን እሺ ፊት አትንሳኝ። ቴዲ አልታወቀህም እንዴ? በጣም የጎዳኸኝ እኮ ነው ያለኸው። እና እኔ ቆይ ምን ማድረግ እችላለሁ? በቃ ተይ ማለት ሊና ደግሞ ይሄን ነገር ከሰማሽ ማለት ነው ጥሩ ነገር አይፈጠርም። እሱም ብዬ አይደለ እንዴ ውስጥ ያለውን እሳት ችዬ እየኖርኩ ያለሁት። ለአንቺም ቢሆን እኔን ለመርሳት መራቁ እንጂ መቅረቡ ምንም አይጠቅምሽም። እሺ እኔም እንደሱ አስብና ደግሜ ላላገኝ ለራሴ ቃል ገባለሁ። ግን በቃ ውስጥ ያስችለው እንደምንም ብለሽ መቻል አለብሽ። እሺ አውቃለሁ እኮ ስህተት ነው፣ ግን በቃ እሺ ዝም በለኝ።
ዝም በል። አንቺ ያምሻል እንዴ? እኔ የምልሽ የልጁን ነገር እንዴት አደረግሽ? እስኪ ተወኝ። አረ ምንም የሚሰማ ጉድ አይደለም። ምን ማለት ነው? የኛዋ ራሴን አጠፋለሁ ብላ እናቷን አሳምናለች። ስለዚህ እሱን እንደምንም ብለሽ ማሳመን አለብሽ። እሺ እሞክራለሁ። መሞከር አይደለም ማድረግ አለብሽ። ካለበለዚያ ምስጢራችን አደባባይ ነው የሚወጣው። እሺ አልኩ እኮ አሰፋ፣ እስኪ ተወኝ። እንዴ ምንድን ነው ዝምታው? ተጫውቱ እንጂ። እየተጫወትን ነው። እውነቱን ስታቅ ምን የምትል ይመስላል? መቼም ማወቅ የለባትም። አንድ ቀን የት ይቀራል ብለን ነው። እንግዲህ ይሄ እጅ የሚለውን ወሬሽን ጀምርሽ ደግሞ። አሱዬ ግን አልናፈኩም። እንግዲህ አትሞላፈጪ እንዳትመጣልሽ። እንደው ከኔና ከሷ ማን ይበልጣል? ኧረ ተይ አንቺ ሴትዮ እንዴ! ምን ማፍራ ነው እንዴ? ምንድን ነው የሚያፍረው? ድመት ታፍራለህ ብላ እኮ እያወራችኝ እኮ ነው። አይ ተዋብዬ፣ ድመት ይፈራል እኮ ነው ያልኩሽ። እንደሱ ነው እንዴ ያልሽ? እኔ ደግሞ እኮ ያፍራል ያልሽ ይመስሉኝ። አንቺ ከመቼ ወዲህ ነው ስታሽ መውጣት የጀመረው? እንዴ እና ስትቆይ ነው? ወሬኛ ዝም በይ እሺ። ክራሽን ተከትለሽ ነው ስትጀመር ይወጣሽ ክራሽሽ እና መቼስ እንደዚህ እያሯሯጠ ያስወጣሽ እሱ ነው የሚሆነው። አንቺ ምን አለብሽ? እኔ ራሴ በጭንቀት ፈነዳ ነው እንዴ። ቆይ ለምን ታካብጃለሽ? በቃ እንደምትወጁ ንገሪው። እሱ መች ጠፋኝ? ታዲያ ልቡን የጠፋሽ? እባክሽ ፍቅረኛ አለች። ምን? ቆይ እና እሱን እያወቅሽ ነው የወደድሽው? ታስቡና ታቅዶ ሰው ሲፈቀር መች አየሽ? ቢሆንም በቃ የራሴ የሚላት ሰው ካለሽ ለመርሳት ነው መሞከር ያለብሽ። ሞክራለሁ ግን አልቻልኩ። ይገባኛል እኮ ግን ደግሞ በዚሁ ከቀጠልሽ በጣም ነው የምትጎዱ። መጀመሪያ ፍቅረኛ እንዳለው አላውቅም ነበር፣ ግን እሱ ስጠይቀው ፍቅረኛ አለኝ። አይዞሽ በቃ ደግሞ እኮ አንቺ ቆንጆ ነሽ። እንኳን አንድ ወንድ 10 ወንድ ማስከተል ትችያለሽ። ቆይ አንቺ ከቴዲ ብትለይ እንደሽ ታስቢያለሽ? ማሂ እኔና ቴዲ እኮ አብሮ አደጎች ነን። እኔ ራሴን ማወቅ ከጀመርኩ ቀን ጀምሮ ሁሌም አጠገቤ ያለው ቴዲ ነው። ስለ ህይወቴ እሱን አስወጥቼ ማውራት አልችልም። እኔም እሱ ሌላ ሰው ቢሆን ልረሳው አልችልም። እና መቼስ የሰው ፍቅረኛ አትቀሚ። እድሌ ይሞክራለሁ። ማሂ ኧረ በጣም ይደብራል። ምን እየሆንሽ ነው? የምሬን እኮ ነው። እሷ ያላሟላችለትን ነገር እኔ እያሟላው ወደ እኔ እንዲሳብ አደርገዋለሁ። እስኪ አትጃጃይ። ቆይ አንቺ ፍቅረኛ ላይ እንደዚህ ቢደረግ ደስ ይልሻል? እንግዲህ ነፃ ገበያ ላይ ያለ ፍቅርን ካልቻለችው መቶ ነው። ቆይ ግን አንቺ የምርሽን ነው? አዎ በፍቅር ቀልዳለ እንዴ? በእውነት እንደዚህ የምታስቢ ከሆነ ጓደኛዬ በመሆንሽ በጣም ነው የማፍረው። ደግሞ አትሳሳች፣ የፍቅር አምላክ አለ፣ አይሳካልሽም። መስሎሽ ነው? መስሎሽ ይሳካልኛል። ደግሞ ቅድም ስሜዋለሁ። ምን እና ዝም አለሽ? ምን ይላል ልለሽ ነው? ልቡ ልትወጣ ስትል ደንግጦ ሄደ። እሱ ራሱ በጣም ባለጌ ነው። እንዴት ዝም ይልሻል እንዴ? ቆይና ምን እንዲያደርገኝ ፈልገሽ ነው? የኔ ቴዲ ቢሆን በጥፊ ብሎ መፈጠርሽ እንድጠይ ነው የሚያደርግሽ። ምን ያስቅሻል? በጣም ታማኝ ፍቅረኛ ስላለሽ ለአንቺ ደስ ብሎኝ ነው። ሞዛዛ ነሽ። እሺ ጋሼ በጣም ይቅርታ፣ እንደዛው ማድረግ አልነበረብኝ። አንተ የትላንትናው ልጅ እኔን ልትመታ? ስሜታዊ ሆኜ ነው። እባክህ ጋሼ። ምን ተፈጥሮ ነው? ተይው እባክሽ። ባጎረስኩ እጄን ተነከስኩ። የፈለግከውን ነገር አድርገህ ቅጣኝ እባክህ፣ ግን ቂም እንዳትይዝብኝ። ኧረ ተው አሰፋ፣ ልጅ አይደል እንዴ? ይቅር በለው። ልጅ ሆኖ የማይሳሳት አለ እንዴ? እንደዚህ አይነት ስህተት በህይወት አይቼ አላውቅም። የእሱ ደግሞ በዛ። ያለፈው ሳያንስ ድጋሚ ባለፈው እኮ አንተና እማዬ እንዴ! አንተ ተነስና ውሃ አምጣለት። ቆይ ነው ያመጣለሁ። ኧረ ደህና ነኝ። እማ ደህና ነሽ? ደህና ነኝ። አሰፋ ይቅርታ አድርግለት ይሂድ። ይቅርታ አድርጌልሃለሁ። በል በቃ ሂድ። የምሮት ነው? ይቅርታ አድርጎልኛል። በጣም ነው የማመሰግነው። እሺ ከዚህ በኋላ ደግሞ አላሳዝኑት። እሺ ይቅርታ ላድርግ። ይሂድ። የት ቆይተሽ ነው? ችማኝ ናታ። እኔ የምልሽ ለምን እኛ ቤት አንሄድ? ኧረ ና ልሂድ። በኋላ እናት ብትሰድበኝስ? ሁሉም እኮ እናንተ ጋር ናቸው። ድንገት ብትመጣስ? አይመጡም። ልሂድ። ቆይ ምንድን ነው? ምን ሆናችሁ እንደዚህ ድርቅ ብላችሁ የቀራችሁት? ማ ለምን እንደነግጣለን? ያምሻል አንቺ። ሁኔታችሁ በጣም ግራ ያጋባል። ኧረ እባክሽ ቡናውን አምጪው። እሺ አመጣለሁ።
እኔ የምለው የእነዚህ ልጆች ነገር አንድ ነገር ብናደርግ አይሻልም? ምን ይደረጋል? በቃ መለያየት ነው ያለባቸው። እኔ እንደማየው በጣም ይዋደዳሉ። ለምን ትንሽ እድል አንሰጣቸው? በፍጹም አይሆንም። በኋላ ጦሱ ላንቺ ነው። ልክ ነው። እንደ እህትና ወንድም አድርገው በፍጹም እንዲህ መሆን የለባቸው። ምን ችግር አለው? በእነሱ አልተጀመረ። ምን ሆነች ነው አንቺ? እህትና ወንድም እኮ ናቸው። አሰፋ፣ ሁለተኛ እንደዚህ አይነት ነገር ስትል መስማት አልፈልግም። ምንድነው እህትና ወንድም ባልሆኑ ልጆች እንደዚህ አይነት ሟርት? ያው ቤተሰብ ናቸው ሊል ፈልጎ እኮ ነው። ቢሆንም ውስጤ ሰላም አያገኝም። በጣም ነው የሚረበሸው። ኧረ ተይ ትዕግስት፣ እንደ ህፃን ልጅ ፈራው ተረበሽኩ ልትይ ነው እንዴ? እኔ ውስጤን አምነዋለሁ። ምንም ሳይኖር እንደዚህ አይሰማኝም። እንግዲህ እኔ ተናግሬያለሁ። ከዚህ በኋላ አንዲትም ማስተባበያ አልፈልግም። ቡና እንኳን ሳታጠጪ ይኸው አቃጥለሽው ሄድ። እኔ ግን ምክንያቱም ምንም እያሳመነኝ አይደለም። በይ እንግዲህ አንቺ መብሰልሰል ከጀመርሽ ማቆሚያ የለሽም። እኔ ልሂድ፣ የራስሽ ጉዳይ። ሎቴ ቆይ ምንድን ነው የደበቁ? በግድ አመጣሻል። ማን ነው በሰዓት የሚደውልልክ? ሊኑዬ አንድ ጊዜ አዋርቼ ልምጣሽ። ለምን እዚሁ ነው ከተው? ስመጣ እነግርሻለሁ። አንድ ጊዜ አዋርቼ ልምጣ። ማሚ ወይ እናቴ እንደምን አለሽ? ደህና ነሽ ወይ ልጅ? እሰይ እናቴ ደህና ነሽ? ደህና ነኝ። እንዴ ምን ነው እመጣለሁ ብለሽ በዛው ድራሽሽ ጠፋ? ይሄ ቴዲ እኮ ነው ድጋሚ እኛ ቤት መተሽ እንዳላይሽ ብሎኝ። በቃ አንቺ ላይ ነበር የመጣሁት። ካገኘሁሽ ይበቃል። ኧረ በፍጹም ለምን ተብሎ ነይ። አሁን ትሄጂና ቡና ጠጥተሽ ተጫውተሽ ትሄጃለሽ። አይ ይቅርብኝ፣ ቴዲ ካየኝ ይገለኛል። ይኸውልሽ እንደውም አሁን መኝታ ክፍሉ ብቻውን ነው ያለው። መኝታ ክፍል ደግሞ ብቻውን ስታገኙ ምን ማድረግ እንዳለብሽ ለአንቺ አልነግርሽም። ነይ እሱማ ምን ማድረግ እንዳለብኝ በደንብ አውቃ። ነይ ነይ በቃ ነይ 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 ልጅ ነይ ነይ። ሄሎ። አቤት አክስቴ። ቴዲ የት ነህ? አቤቴ ምን ነው? ቅድም ምን ልትል ስትል ነው ያቋረጡ? ኧረ ምንም አይደለም አክስቴ። የሆነ ነገርማ አለ ንገረኝ። አክስቴ እኔ ምንም የማውቀው ነገር የለም። በኋላ በራሴ ከደረስኩ ግን እኔን አያርገኝ። አረ በቃ እኔ ጋሽን አስቀይሜ ስለነበር። እሺ በቃ ሰላም። እንዴ እዚህ ጋር ምን እየሰራሽ ነው? ስትቆይብኝ ጊዜ ላይክ ስመጣ መጣ። ይሄን ያክል ነው ቢተው ተሩ። እንደዚህ ማድረጋችን ግን ትክክል ነው? ምን አደረገ? እንደዚህ አይነት ቅርርብ ወደ ሌላ ነገር እንዳይገፋን ብዬ እኮ ነው። አይዞሽ ምንም ነገር አይፈጠርም። እሺ ቅድም ማሂ ምን እንዳለችኝ ታውቃለህ? ምን አለች? ገርፍሬንድ ካለ ወንድ ፍቅር መያዟ ሳያንስ ሳምኩት አላለችኝ መሰለኝ። እኔ ድሮም አትመቸኝም ነበር። ባለጌ እንደሆነች ታስታውቃለች። እኔ እኮ ከሷ በላይ እሱ ነው የገረመኝ። እንዴት ፍቅረኛ እያለው ስትስሞ ዝም ይላል? መቼስ ቢፈልጋት እና ቆይ ሳሜቺን ተብሎ ቆይ ሴት ይመታል? አዎ ለእንደዚህ አይነት ሰው ልኩን ካላሳየ መቼም የማያርፍ። ቆይ ልጁ ማን ነው? አላውቅም፣ ግን ደግሞ ትልቅ እብደት ውስጥ እያስገባት ነው። ስታወራ ብታይ ማሂን አትመስልም። ልይ ርዕስን ቀይር። ይቅርታ አስደበርኩክ እንዴ? ተረጋጊ በቃ እኔ ከበር መልሳታል። ቆይ እሺ ብትገባስ? አረ ተረጋጊ አንቺ እንዴ ካለበለዚያ ይኸውልሽ ሁለታችንም ነው የምንያዘው። እሺ እኔ በቃ ከበሩ ጀርባ ይሄንን የሚያዩ ቆይ እዚህ ምን ሰራሽ?